ስመኔ ከዚች ወጣት ፖለቲከኛ ጋር ያደረገውን ኢንተርቪው ተመለከትኩኝ። በጣም የኢትዮጵያ ወጣቶች በጣም የቆየ ፓርቲ ላይ ጸሐፊ ሆኖ መምጣት ኢህአፓ ቢሆንም በጣም ደስተኛ ነኝ። ልጅቱ ግን ያው ሽማግሌዎቹ አንዳንድ ቅጥፈቶችን እያስተማሯት ይገኛሉ። ጥያቄዎችን ዲፍሌክት የማድረግ ነገር፣ መዋሸት ነገር እየለመደች ነው። how politics works እሱ ራሱ ስኪል ነው። በነገራችን ላይ ምንድነው የምትችለው ኢህአፓ የብሔር ፖለቲካ አለመሆኑን ከፋፋይ አለመሆኑን ምናምን ለመጥቀስ ነው የምትሞክረው። አይ ዶንት ኖ ከየት እንደተማረችው ይህን ነገር እኛ አላውቅም። እንግዲህ ኢህአፓ ማለት የነ ብርሃነ መስቀል ረዳ ፓርቲ ነው አይደል? ሌላ አዲስ የጀመራችሁ አለ እንዴ? የኢትዮጵያ ምስቅልቅል ታሪክ ቁጥር 1 ተጠያቂም ባሉት ሁለት ናቸው። አንደኛ ህወሓት ነው፣ ሁለተኛው ኢህአፓ ነው። ህወሓትም ስልጣን ስላልያዘነ እንጂ ስልጣን ያዘው ኢህአፓ ቢሆን ኖሮ አንደኛ ኢህአፓ ሆኖ ህወሓት ሁለተኛ ነው የሚሆነው። ሁለታችሁም በኢትዮጵያ ጥላቻ የተመረዛችሁ ፓርቲ ናቸው። ኢትዮጵያ የሚባል አገር ፈርሶ ከማየት ውጭ ዓላማ የላቸው። ኢትዮጵያ ቀኝ ገዢ ናት ብላችሁ የተነሳችሁ እናንተ አይደላችሁም እንደ ኢህአፓዎች? የኤርትራ ጥያቄ የቀኝ ግዛት ጥያቄ ነው። ኢትዮጵያ የምትባል ጥቁር ኮሎናይዘር ናት፣ ጥቁር ቄሳራዊ ናት። ኤርትራን በቀኝ ግዛት ውስጥ አድርጋ እየጨቆነች ናት። ስለዚህ የኤርትራ ህዝብ ጥያቄ ካልተመለሰ የተራማጁ የጭቁን ህዝብ ጥያቄ አይፈታም ብላችሁ አይደል የተነሳችሁት? እናንተ መደብ ታውቃላችሁ። ስለ መደብ ታወራለች ደግሞ የመደብ ትግል አይደለም እኮ ኢህአፓ ሲያደርግ የነበረው። ኢህአፓ ሲያደርግ የነበረው ጭቁን የተባለ ኤርትራ ነፃ ማውጣት አለበት። የታገላችሁ ለኤርትራ እንጂ ለኢትዮጵያ አይደለም። የስልሳዎቹ ሽማግሌ እርስ በርስ የተዋከሱ ወንድም ጋር እህት ጋር ልጅ አባትን የሚሰልልበት አባት ልጅን የሚሰልልበት ባህል እንዳይኖረን ሃይማኖት እንዳይኖረን አሁን ያለውን አውሬ ጄኔሬሽን ያፈራ ኢህአፓና ህወሓት ነው። ሌላ አለ እንዴ? ከሁሉ በላይ ኢትዮጵያ ባህል እንዳይኖራት አድርጋችሁ ባህል ነው ያጠፋችሁት፣ ኤርትራን አገር ለማድረግ ብቻ በሚል ማለት ነው። ኢትዮጵያውያን ናችሁ ግን የምትታገሉት ለኤርትራ ነው። አሁንም እኮ እኔ ስሜኔ መጠየቅ የነበረብህ በኤርትራ ያላችሁ አቋም ምንድን ነው? የኤርትራ ጥያቄ የቀኝ ግዛት ጥያቄ ነው ብላችሁ ነው ከህወሓት ጋር አንድ ላይ የምታምኑት? ስሜኔ ደግሞ ጥያቄ ይጠይቅና የሆነ አጭሶ የግባ እኔ አላውቅም፣ በቃ ይለፈልፋል ዝም ብሎ። ልጅቷ ማውራት አልቻለችም። ድንቅ የሆነች ልጅ ናት በነገራችን ላይ፣ ግን ሊያስወራት አልቻለም ነው። ምንድን ነው አጭሶ የገባው? ትጠይቃለህ፣ ራስህ ትመልሳለህ። ልትመልስ ስትል መሀል ላይ ትገባለህ። ነውጥ በቃ ከኋላ ሰው እያባረረ ነው እንዳንተ ነው ያለው። ልጅቱ ይዛ የመጣችውን ሀሳብ እንዳትናገር አድርገህ ለራስህ ለፍልፈ ዘግተህ ወጣ። ይህ በእርግጥ የኢትዮጵያውያን ችግር አይደለም። በአሁን ሰዓት ላይ በጣም ኢንተርቪው እናደርጋለን የሚሉ ሰዎች እንደዚህ አይነት ጦርነት ነው የገጠሙ ያሉት። ሜዲያሰንን ታውቃላችሁ? ፒርስ ሞርጋን አለ ፒርስ አንሰንሰርድ በቃ ሄዱ። ዓለም አቀፍ ደረጃ አዲስ የመጣ የጆርናሊዝም መንገድ ነው። ጥያቄ መጠየቅ እሱ ነው። ሳይመልስ በቃ ብሎ ሌላ ነገር ሌላ ለራስ ነው የምታወራው። ይሄ አዲስ የጆርናሊዝም እንትን ነው የመጣውና ስሜኔ ደግሞ ጭራሽ የጠየቀውን ይመልሳል፣ የመለሰውን መልሶ ደግሞ ይጠይቃል። ልጅቱ ደግሞ በጣም ደስ የምትል ልጅ ናት፣ የተረጋጋች። ይሄን ሁሉ ሲፈራገጥ ተረጋግታ ነው የምታየው። ሳም ካይንድ ኦፍ ሊደርሺፕ ኳሊቲ ውስጧ እንዳለ ትረዳላችሁ። እሷ ታየዋለች፣ አስፈላጊ ሲሆን ትመልሳለች። በቃ እንዲህ አይነት ወጣት ኢትዮጵያ ውስጥ ማየታችን ደስ ይለኛል። ነገር ግን እኔ ለኢህአፓ የሚመክረውና በተለይ ደግሞ የወጣቶችን አለማግኘት ከፈለጋችሁ ኢትዮጵያ ላይ የሰራችሁትን ኃጢአት ይቅርታ መጠየቅ አለባችሁ። ፓርቲው ይሄንን አስቀምጦ ነው መሄድ ያለበት። እኔ ማኒፌስቶችን አላነበብኩም፣ ማንበብ ይጠበቅብኛ፣ አነባለሁ። እዛ ማኒፌስታችሁ ላይ ጠቅሳችሁ ከሆነ መልካም። ኢትዮጵያ ላይ ለሰራችሁት ክፋት፣ ኢትዮጵያን ለማፍረስ የሄዳችሁበትን መንገድ፣ እርስ በርስ ኢትዮጵያውያን የጨራረሳችሁበትን መንገድ፣ ኢትዮጵያ ባህል አልባ ሃይማኖት አልባ ያደረጋችሁበትን ስራ በሙሉ ይቅርታ ጠይቃችሁ አሁን ግን ዲሞክራሲያዊ የሆነ መንገድ ይዛችሁ እንደመጣችሁ ካሳወቃችሁ እዛ ውስጥ ኢንቮልቭ ማድረግ ይቻላል። ግን ከጀርባ የሚዘውረው ያ ደሴም ኢህአፓ ከሆነ አሁን ምልክት ነው ይዛችሁ የመጣችሁት። ምን ለማለት ነው? ወጣቷን ልጅ በጣም ልትኮሪ ይገባል። ይህንን ቻሌንጂንግ የሆነ የኢትዮጵያ ፖለቲካ ኤንቫይሮንመንት ብዙዎቻችን ፈርተን የተሆነውን እንጌጅ በማድረግሽ በጣም ጥሩ ነው። እኔው ሜይሶን ቢኖር የሜይሶን ሰዎች ይህን ፓርቲ እንደገና አንሱት። ነፍ ወጣት ነው የሚገባው። በተለይ ከሳውዝ ከኦሮሚያ ምናምን ይሄ ማዕከላዊ አዲስ አበባ አካባቢ ያለ ወጣት ይገባል ሜይሶን ላይ።